ሰላም ቅዱሳን ወገኖች እንደምን ከረማችሁ? እግዚአብሔር አምላካችንን እናመሰግናለን። ዛሬ ደግሞ የበለዓምን ጸሎት እንመለከታለን። እስቲ ከዘኍልቍ ምዕራፍ 22 ቁጥር 8 እስከ 11 ያለውን ቃል አንብብና ከዛ በኋላ ጸልየን እንቀጥላለን። ዘኍልቍ ምዕራፍ 22 ቁጥር 8 እስከ 11 እርሱም ዛሬ ሌሊት በዚህ እደሩ፣ እግዚአብሔር የሚነግረኝን እመልስላችኋለሁ አላቸው። የሞዓብም አለቆች በበለዓም ዘንድ ተቀመጡ። እግዚአብሔርም ወደ በለዓም መጥቶ እነዚህ በአንተ ዘንድ ያሉ ሰዎች እነማን ናቸው አለው። በለዓምም እግዚአብሔርን የሞዓብን ንጉስ የሶፌር ልጅ ባላቅ እነሆ ከግብጽ የወጣ ሕዝብ የምድርን ፊት ሸፈነ፣ አሁንም ና እርሱን እርገምልኝ፣ ምናልባት ዋጋው አሳድደውም ዘንድ እችል እንደሆን ብሎ ወደኔ ልኳል አለው። እንጸልይ። እግዚአብሔር አምላካችን አንተ ሕያው አምላክ ነህ፣ አስተማሪያችን ነህ። በኢየሱስ ስም የሕያው ቃልህን ደጆች ትከፍትልን ዘንድ ያንዳንዳችን ከቃል ተምረን ደግሞ ጌታው እንታረም እንታነጽ ጌታው መንፈሳዊ እድገት እናድግ ዘንድ እንደገናም ደግሞ አቅጣጫን ታሳየን ዘንድ በቃል ትመክረን በቃል ታሳድገን ዘንድ እንጸልያለን። ጌታ አምላኬ ሆይ እኔም በፍጹም ግልጽና መናገር እንድችል እርዳኝ። የሚሰሙኝ ሁሉ የቃል ጸጋ ያገኛቸው በኢየሱስ ስም አሜን። የበለዓም ጸሎቱ እንግዳ ነበር። የበለዓም ጸሎት እንግዳ ጸሎት ነው እና ለየት ይላል። ምንድነው ለየት የሚያደርገው? በሁለት መልኩ ነው ከፍዬ የተዘጋጀውበት። አንደኛው ለቀረ ህይወቱ ወይም ለቀረ ዘመኑ የሚከብርበትን ሀብት ሌላውን በመርገም ለማግኘት የጸለየው ጸሎት ነው። የቀረ ህይወቱን እሱ ተባርኮ እሱ በልጽጎ እሱ ከብሮ ሌላውን ግን ከርስ አድርጎ ሌላውን ግን ረግሞ ሌላውን ግን ስኬታማ እንዳይሆን በማድረግ ጸልዮ መልስ ለማግኘት የቀረበ ሰው ነው። ሁለተኛው የጻድቅ ሰው ህይወትን ሳይሆን የጻድቅን ሰው ሞት የተመኛል። መኖሩን አይደለም። ጻድቅ የሚኖረውን ኑሮ መኖር አይፈልገውም፣ ግን ጻድቅ የሚሞተው ሞት ይፈልጋል። እንደዚህ አይነት ጸሎት ነው የጸለየው። እስቲ ሁለቱን በማነጻጸር እናያቸዋለን። የመጀመሪያው ጸሎቱ እንግዲህ ለቀረው የህይወቱ ዘመን የሚከብርበትን ሀብት ለማግኘት የጸለየው ጸሎት ነው። እስቲ ከዘኍልቍ ምዕራፍ 22 ከ1 እስከ 4 እንመልከት። ዘኍልቍ 22 ከ1 እስከ 4 ታሪኩ የሚጀምረው ከዛ ነው። ከእስራኤል ልጆች የተነሳ ሞዓብ ደነገጠ ይላል። አያችሁ፣ ኢያሪኮ ጋር ከእስራኤል ልጆች የተነሳ ኢያሪኮ ፈጽማ ተዘግታ ነበር ይላል። እዚህ ላይ ደግሞ ከእስራኤል ልጆች የተነሳ ሞዓብ ደነገጠ ይላል። አይገርማችሁም? ጠላት የእግዚአብሔር ሕዝብ ሲመጣ ይደነግጣል። ጠላት የእግዚአብሔር ሕዝብ ሲመጣ በሩን ጠርቅሞ ይዘጋል። የሚገርማችሁ ግን እግዚአብሔር ስቲል መንገድ አለው። ዘኍልቍ 22 ከ1 እስከ 4 እንዲህ ይላል። የእስራኤል ልጆች ተጓዙ፣ በኢያሪኮ ፊት ለፊት በዮርዳኖስ ማዶ ባለው በሞዓብ ሜዳ ሰፈሩ። የሶፌር ልጅ ባላቅ እስራኤል በሞዓባውያን ላይ ያደረገውን ነገር ሁሉ አየ። ባላቅ ብዙ ነበርና ሞዓብ ከሕዝቡ እጅግ ፈራ። አያችሁ፣ የእስራኤልን ሕዝብ እጅግ ፈራ፣ ብዙ ነበርና። ከእስራኤልም ልጆች የተነሳ ሞዓብ ደነገጠ ይላል። ከእስራኤል ልጆች የተነሳ ሞዓብ ደነገጠ። ሞዓብ የሚዲያማውያንን ሽማግሌዎች ሚዲያማውያኖችን ጠርቶ ሽማግሌዎችን በሬ የለመለመን ሳር እንደሚያጭድ ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው። በዚያን ጊዜም የሶፌር ልጅ ባላቅ የሞዓብ ንጉስ ነበር ይላል። አያችሁ፣ አሁን ድንጋጤ መጥቶበታል። ይሄ የሶፌር ልጅ ባላቅ የተባለው የሞዓብ ንጉስ ሚዲያማውያኖችንም ሲያማክራቸው እናያለን። እና ምን ይሁን ነው የሚለው? ይሄ እስራኤሎች መጡ፣ በሞዓብ ሜዳ ላይ ሰፈሩ እና የሶፌር ልጅ ባላቅ ፈራ፣ ደነገጠ። ምን ይሁን ነው እያለ ያለው? እነሆ ከግብጽ የወጣ ሕዝብ አለ። ዘኍልቍ 22 ከ5 እስከ 6 በመቀጠል የሚለውን እንሰማለን። በወንዙ አጠገብ ባለችው በሕዝቡ ልጆች ምድር በፋቱራ ወደ ተቀመጠ ወደ ቢኦር ልጅ ወደ በለዓም እነሆ ከግብጽ የወጣ ሕዝብ አለ፣ እነሆም የምድሩን ፊት ሸፈነ፣ በአቅራቢያችን ተቀምጧል። አሁንም ይህንን ሕዝብ ከኔ ይበልጣልና ልዋጋቸው ከምድሪቱም ላሳድዳቸው እችል እንደሆነ እባክህ ና እርገምልኝ፣ አንተ የመረቅከው ምሩቅ የረገምከው እርጉም እንደሆነ አውቃለሁ ብሎ ይጠሩት ዘንድ መልእክተኞችን ላከ። አያችሁ፣ ይሄ እንግዲህ ባላቅ የተባለው የቢኦር ልጅ በለዓምን ሲያስጠራው እናያለን። ለምን? እንዲረግማቸው። ማንን? የእስራኤል ሕዝቦች። ምን ይላል እዚህ ጋር? በወንዙ አጠገብ ባለችው በሕዝቡ ልጆች ምድር በፋቱራ ወደ ተቀመጠው። ወንዙ አጠገብ ያልኳችሁ ጤግሮስና ፋርስ ነው። እዛ በሁለት ወንዞች መካከል በሶሪያ ሀገር ይኖር የነበረው በነ ርብቃ ሀገር በነ ላባ ሀገር ይኖር የነበረው ባላቅ በለዓምን አስጠርቶ ምን አለው? እነሆ ከግብጽ የወጣ ሕዝብ አለ። አያችሁ፣ እነሆ ከግብጽ የወጣ ሕዝብ አለ፣ እነሆ የምድሪቱን ፊት ሸፈነ። ይሄ ከግብጽ የወጣ ሕዝብ አለ ማለት እግዚአብሔር በጸና ክንድ ከባርነት ያወጣው ሕዝብ አለ።
ከግብጽ የወጣ ህዝብ አለ ማለት በደም ተዋጅቶ የወጣ ህዝብ አለ። ምክንያቱም በጉበኑና በመቃኑ ላይ ደም ተቀብተው ነው የተርፈው። ሌሎቹ ግን የግብጻውያን ሰዎች በክርስ ያልቁ፣ እስራኤሎች ግን በደሙ ተዋጅተው የክርስቶስ ደም ምልክት በሆነው ተዋጅተው የወጡ ህዝቦች ናቸው። ሌላው በ10 ተአምራት የግብጽን ጣዖታት አሸንፈው መጥቶላቸው ከባርነት ያወጣቸው ህዝቦች ናቸው። ሌላው እግዚአብሔር ኤርትራን ባህር ከፍሎ ያሻገራቸው ህዝቦች ናቸው። ሌላው የአብርሃም ዘሮች ናቸው። የተስፋ ቃል ልጆች ናቸው። እግዚአብሔር ለአብርሃም የገባለት ከ400 ዓመት በኋላ እግዚአብሔር ከምርኮ እንደሚወጣ አስቀድሞ ተናግሮታል። በስደት እንደሚቀመጡ ተናግሮታል። እና ይሄ ከግብጽ የወጣ ህዝብ አለ ሲል ብዙ ነገር የተደረገለት ህዝብ አለ እና አምላኩ እየመራው የመጣ ህዝብ ነው። ቀን በዳመና አምድ ለሊት ደግሞ በእሳት ዳመና እግዚአብሔር እየጋረደው የመጣ ህዝብ ነው። ሌላው በፊቱ በኋላው መልአክ ያለ ህዝብ ነው። ሌላው እግዚአብሔር መና ያዘነበለት የመጣ ህዝብ ነው። ሌላው እግዚአብሔር በሲና ተራራ ህግ የሰጠው ህዝብ ነው። ሌላው እግዚአብሔር ሙሴን እግዚአብሔር መሪ አድርጎ አስነስቶለት የመጣ አሮንን እንደገና ደግሞ እግዚአብሔር ታቦት አሰርቶት በመካከሉ ያደረ ህዝብ ነው። ይሄንን ህዝብ ነው እንግዲህ ናና እርገምልኝ እንዴ የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችን ተቀምጧል። አሁን ፈርቷል። አሁንም ይሄንን ህዝብ ከኔ ይበልጣልና ልዋጋት ከምድሪቱ ላሳድዳቸው እችል እንደሆነ አያችሁ። በጦርነት ቢገጥም እንደማይችል አውቆታል። ዝናቸውን ሰምቷል። ግብጽ ሀገር እንዴት አድርጎ ድል አድርጎ እንደመጣ፣ ኤርትራን እንዴት ከፍሎ እንደመጣ እግዚአብሔር እንዳሻገራቸው፣ አሁን ደግሞ ጠላቶቻቸውን እና ማለቅን ሁሉ እየመጡ የመጡ ህዝቦች እንደሆኑ ያውቃል። እባክህን አናርገምልኝ። ይሄ መንፈሳዊ ነው ውጊያው። ይሄ በስጋ የምንገጥመው ጉዳይ አይደለም። ስለዚህ አጋንንትን ጠርተ ይሄንን ህዝብ እርገመው ነው የሚለው። ለማን? ለቢኦር ልጅ በለዓም። የሞዓብ ሽማግሌዎችና የሚዲያም ሽማግሌዎች የሞዓርቱን ዋጋ በእጃቸው ይዘው ሲሄዱ እናያለን። በዘኍልቍ 22 ቁጥር 7 ላይ የሞዓብ ሽማግሌዎችና የሚዲያም ሽማግሌዎች የሞዓርቱን ዋጋ በእጃቸው ይዘው ወደ በለዓም መጡ፣ የባላቅን ቃል ነገሩት። አይገርማችሁም? አሁን ወደ በለዓም መጡ፣ ወደ ሶሪያ መጡ፣ ወደ ርብቃ ወደ ላባ አገር መጡ። ምን? ይሄ ሟርተኛ ይሄ በለዓምን ጠርተው ሊያስረግሙት ደሞዝ ይዘውለት ነው የመጡት። የሟርት ዋጋ አያችሁ። ጠንቋይ ጋር ሲኬድ መቼም ሟርተኛ ጋር ሲኬድ፣ አስማተኛ ጋር ሲኬድ በነፃ አይደለም። ኢየሱስ ጋር ብቻ ነው ነፃ ስጦታ ያለው ወገኖች። እግዚአብሔር ጋር ብቻ ነው ፍሪ ጊፍት ያለው። አጋንንት ጋር ፍሪ ጊፍት የለም። መስዋዕት ያስፈልጋል። የሚገበሩት የሚከፈል ነገር አለ። ኢየሱስ ጋር ግን ብትመጡ ኢየሱስ በነፃ ነው ህይወቱን የሰጠን፣ ነፍሱን የሰጠን፣ ደሙን ያፈሰሰልን፣ የዘላለም ህይወት የሰጠን በነፃ ነው፣ እንደው በነፃ። ስለዚህ የሚገርማችሁ የሟርት ዋጋ ይዘውለት ሄዱ። በዚህ ጊዜ ነው በለዓም እንግዲህ መጸለይ ጀመረ። ምን ብሎ ነው የጸለየው? ለመሆኑ እግዚአብሔርን አውቆትስ ነው የሚጸልየው? ትንሽ ስለ እግዚአብሔር ሳይሰማ አይቀርም። ዘኍልቍ ምዕራፍ 22 ከ8 እስከ 11 እንደዚህ ያለ መጀመሪያ እርሱም ዛሬ በዚህች ሌሊት እደሩ ብሏቸው የሞዓብ ሽማግሌዎችና የሚዲያማውያን ሽማግሌዎች በዚህ እደሩ። የሟርቱን ገንዘብ ይዘውለት የመጡት ኢንቫይት ያደረጉትን ሽማግሌዎች በዚህ እደሩ፣ እግዚአብሔር እንደሚነግረኝ እመልስላቸዋለሁ አላቸው። አያችሁ፣ እግዚአብሔር ጋር ሊቀርብ ነው። ምን ብሎ እስቲ ነው? ዘኍልቍ 22 ከ8 እስከ 11 እንደዚህ ነው። እርሱም ዛሬ ሌሊት በዚህ እደሩ፣ እግዚአብሔር እንደሚናገረኝ እመልስላቸዋለሁ አላቸው። የሞዓብ አለቆችም በበለዓም ዘንድ ተቀመጡ። እግዚአብሔርም ወደ በለዓም መጥቶ እግዚአብሔር መጣ፣ እነዚህ በአንተ ዘንድ ያሉ ሰዎች እነማን ናቸው አለው። በለዓምም እግዚአብሔርን የሞዓብ ንጉስ የሶፌር ልጅ ባላቅ እነሆ ከግብጽ የወጣ ህዝብ የምድርን ፊት ሸፈነ፣ አሁንም እርሱን እርገምልኝ፣ ምናልባት ዋጋው አሳድደውም ዘንድ እችል እንደሆነ ብሎ ወደኔ ልኳል። በለዓምና እግዚአብሔር እዚህ ያወራሉ። የሞዓብ ሽማግሌዎች እና የሚዲያም ሽማግሌዎች ከበለዓም ጋር ያወራሉ፣ ከባላቁ ከንጉሱ ጋር ያወራሉ። ስለማን? ስለ እስራኤል ህዝብ። ይሄንን ሁሉ ሲሆን የእስራኤል ህዝብ አውቅ ተዘልሎ ተቀምጧል፣ እርፍ ብሎ ተቀምጧል። ሐሳብ የለም። አይገርማችሁም? እኛ እኮ ዛሬ ስንት ከማናውቀው ጦርነት እግዚአብሔር አድኖናል። እኛ በሰላም ተኝተን፣ እኛ በሰላም ተዘልለን ተቀምጠን፣ እኛ በሰላም አርፈን፣ እግዚአብሔር ግን ከጠላት ጋር ስንትና ስንት ውጊያ ተዋግቶ ነው ነፃ አውጥቶን እንጂ ዝም ብሎ እኮ መቀመጥ የለም። ዲያብሎስ አንድ ጊዜ ሄዶ በእግዚአብሔር ፊት ቀርቦ አንተ እኮ ለኢዮብ ቅጥር ስለሆንክለት ነው አለ። አያችሁ፣ እግዚአብሔር ባይቀጥርልን ኖሮ በሰላም ወጥቶ መግባት የለም። የእግዚአብሔር ጥበቃ፣ የእግዚአብሔር ዲቫይን ፕሮቴክሽን ከኛ ጋር ስላለ ነው። አያችሁ፣ በለዓም እዚህ ሊረግም እግዚአብሔር ፊት ደግሞ ቀርቧል። ምንድነው የሚለው? ምን አለው ለእግዚአብሔር? እግዚአብሔር እነዚህ ሰዎች ማን ናቸው ቤት ያሉት ይለዋል። በለዓምም እግዚአብሔርን የሞዓብ ንጉስ የሶፌር ልጅ ባላቅ፣ አያችሁ፣ የሞዓብ ንጉስ የሶፌር ልጅ ባላቅ እነሆ ከግብጽ የወጣ ህዝብ የምድርን ፊት ሸፈነ፣ አሁንም እሱን እርገምልኝ፣ ምናልባት ዋጋው አሳድደው ዘንድ እችል እንደሆነ ብሎ ወደኔ ልኳል። አሃ፣ ታዲያ በፊት የቀረብከው
የኔን ህዝብ ልትረግም ነው? የወዳጄን የአብርሃምን ዘር ልትረግም ነው? የቃል ኪዳን ህዝቤን ልትረግም ነው? ነገ ኢየሱስ ክርስቶስ የሚመጣበትን ዘር ልትረግም ነው የሚለው ይመስላል እግዚአብሔር። ይሄ በጸና ክንድ ከግብጽ ምድር ያወጣሁትን ህዝብ ልትረግም ነው? በደም የዋጀሁትን ህዝብ ልትረግም ነው? ባህር ከፍዬ ያሻገርኩትን ህዝብ ልትረግም ነው? መና ያበላው እዚያ ያደረስኩትን ህዝብ ልትረግመው ነው? ለዚህ ነው በፊት የቀረብከው? ለዚህ ነው የምትጸልየው? እግዚአብሔር ጋር ቀርቦ የሚጸልየው እንግዲህ ለሱ ነገ ላመጡለት የሟርት ዋጋ ላመጡለት የሟርት ደሞዝ ይሄንን በጸና ክንድ የወጣውን የእግዚአብሔርን ያውም የአብርሃምን ዘር አንተን የሚረግሙ የተረገሙ ይሆናሉ ያለው አንተ የሚባርኩን የተባረኩ ይሆናሉ ያለው ከአብርሃም ጋር ቃል ኪዳን ገብቶ ስሜ በዘር ይጠራል ያለውን ህዝብ ልርገምን ነው የሚለው። በህይወቱ ዘመን ይከብር በህይወቱ ዘመን ባለጸጋ ሊሆን የሟርት ዋጋ የላከለትን ያንን የሞዓብ ንጉስን የሱን ንብረትና የሱን ሀብት ለማግኘት ብሎ የእስራኤልን ህዝብ ልርገም ብሎ በእግዚአብሔር ፊት የቀረበው ጸሎት። በሌላ ቋንቋ እግዚአብሔር የሚወደውን ህዝብ እግዚአብሔር ነገ ክርስቶስ ኢየሱስ ከእስራኤል ከይሁዳ ዘር የሚመጣውን ህዝብ እሱን ዘር ልርገመውና ጨርሶ ኢየሱስም ወደዚህ ምድር እንዳይመጣ ነው። በሌላ ቋንቋ እኛ ሁሉ በአብርሃም ዘር በኢየሱስ በኩል እንድንባረክ የተባለልንን አኮላሽቶ ሊያስቀር ነው ይሄ ሟርተኛ። አያችሁ በእግዚአብሔር ፊት ልጸልያል። አምላካዊ መልስ ምንድነው ታዲያ? ለሱ ለጊዜያዊ ኑሮ ለሱ ለጊዜያዊ ሀብት ለማግኘት ይሄን የከበረን ህዝብ ይሄን የተዋጀን ህዝብ ይሄ በጸና ክንድ የወጣ ህዝብ ይሄ ስንት አማልክት ተሰብሮለት የመጣ ህዝብ ይሄ ከባርነት ቀንበር የመጣን ህዝብ ይሄ የእግዚአብሔርን ህዝብ ይሄ የክርስቶስ ኢየሱስ ዘር የሚመጣበትን ህዝብ ልርገም ባለ ጊዜ አምላካዊ መልስ መጣ። እግዚአብሔር የተባረከ ህዝብ ነውና አትረግመውም ማለት አያችሁ። እስቲ ላንብብላችሁ ዘኍልቍ 22 ከ12 እስከ 14 እግዚአብሔርን በለዓምን ከእነርሱ ጋር አትሂድ። እግዚአብሔር ስንት ጊዜ ይናገራል? አንድ ጊዜ እግዚአብሔር ተናገረ እኔም ይሄን ብቻ ሰማው ኃይለ እግዚአብሔር ነው ይላል። እግዚአብሔር አንድ ጊዜ ነው የሚናገር ደጋግሞ አይናገርም። ደግሞ ከተናገረ ዘዳግም ነው። እግዚአብሔር እንግዲህ አንዴ ከተናገረ ሐሳቡን አይለውጥ አጀንዳውን አይለውጥ። እዚህ ጋር ምን አለ? እግዚአብሔር ሰው አይደለም አስቦ ነው የሚናገር። ምን አለ? እግዚአብሔርን በለዓምን ከእነርሱ ጋር አትሂድ የተባረከ ነውና ህዝቡን አትረግምም ማለት ህዝብ እኮ የተባረከ ህዝብ ነው አትረግመውም እንዴ? አብርሃምን እኮ እግዚአብሔር ፕሮሚስ የገባለት አለ አነብላችኋል። ከዛ በፊት ግን እዚሁ ቁጥር 12 እስከ 14 ያለው ላንብበው በዘኍልቍ 22 ላይ እግዚአብሔርን በለዓምን ከእነርሱ ጋር አትሂድ የተባረከ ነውና ህዝቡን አትረግምም ማለት። በለዓምም ሲነጋ ተነስቶ የባላቅ አለቆች ከናንተ ጋር ይሄድ ዘንድ እግዚአብሔር አልፈቀደምና ወደ ምድራችሁ ሂዱ አላቸው። የሞዓብም አለቆች ተነስተው ወደ ባላቅ መጥተው በለዓም ከእኛ ጋር ይመጣ ዘንድ አልፈቀደም ማለት። ምክንያቱም እግዚአብሔር ከለከለ። ምን ብሎ? ይሄ ህዝብ አለ ከነርሱ ጋር አትሂድ የተባረከ ነውና ህዝቡን አትረግምም ማለት። አያችሁ በዘፍጥረት 12 ከቁጥር 1 እስከ 13 እግዚአብሔርም አብርሃምን አለው ከሀገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ህዝብ አደርግሃለሁ እባርክህማለሁ ስምህን አከብረዋለሁ ለበረከት ሁን። የሚባርኩ ባርካለሁ የሚረግሙን ረግማለሁ የምድር ነገዶች ሁሉ ባንተ ይባረካሉ። አያችሁ እግዚአብሔር ይሄንን ቃል ኪዳን የገባለት የተባረከን ህዝብ የአብርሃምን ዘር አብርሃም እኮ አሁን ሶሪያው ከዛ በኡር ምድር አይደለም ያለው ወጥቷል እኮ ከሀገሩ ከዘመዱ ከወገኑ ወጥቷል። አሁን እኮ አብርሃም የእግዚአብሔር ህዝብ ተብሎ አንዴ ምስራች ልንገራችሁ። እኛ ድሮ በዓለም እያለን ወደ ጌታ ሳንመጣ ልክ አብርሃም በኡር እንደነበረ በለዓም ቢረግመው ያ ጄኔሬሽናል ከርስ ይደርስበታል። አሁን ግን የተባረከ ነው አትረግመውም ማለት። ምክንያቱም ተባርኳላ ጄኔሬሽናል ከርስ በሱ ላይ አይሰራም። ኤፌሶን 1:3 ላይ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እኛም በክርስቶስ ኢየሱስ ተባርከናል። ስለዚህ የተባረከ ህዝብ ነው። ራሱ በለዓም ምን አለ? በመጨረሻ በያዕቆብ ላይ አስማት አይሰራም ማለት። አያችሁ በያዕቆብ ላይ መተት ሟርት አስማት አይሰራም። ኢየሱስም ምን አለ? ቤተክርስቲያንን የገሃነም ደጆች አይችሏትም። ምክንያቱም የሰይጣን ኃይል ሬዚስት ሊያደርጋት አይችልም። ምክንያቱም ኢየሱስ ክርስቶስ መሰረቷ ነው። የቤተክርስቲያን ራስ ክርስቶስ ነው። ስለዚህ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሏል። እርግጥ ነው ሊያሳድዳት መከራ ሊያመጣ ይችላል። ቢሆንም ግን ቤተክርስቲያንን ፈጽሞ ማጥፋት አይቻልም። የገሃነም ደጆች አይችሏትም ብሏል። ሟርተኞች፣ አስማተኞች፣ መተተኞች፣ ጠንቋዮች፣ ሞራ ገላጮች ቤተክርስቲያንን ሊቋቋማት አይችሉም። ከሷ ጋር ያለው ኢየሱስ ነው።
የክርስቶስ አካል ነች፣ የክርስቶስ ቦዲ ነች። ስለዚህ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ እኛ በመንፈሳዊ ባርኮ ተባርከናል። አብርሃም በመንፈሳዊ ባርኮ ተባርኳል። በያዕቆብ ላይ አስማት በያዕቆብ ላይ መተት ስለማይሰራ ከነዚህ ሰዎች ጋር እንዳትሄድ እንዳትረግም። ምክንያቱም ይሄ ህዝብ የተባረከ ነው አምላካዊ ነው። የሚገርማችሁ ጠላት መቼም አይተኛ፣ ጠላት አይተኛ። እንደገና የሞዓብ ንጉስ ባላቅ ሌላ ደሞዝ ሌላ ክብር አዘጋጅቶ ላከ። እንደዚህ ይላል ከቁጥር 15 ጀምሮ እስከ 18 ያለውን አነባለሁ። በዛው ዘኍልቍ 22 ላይ ባላቅ ደግሞ ከፊተኛው የበዙና የከበሩ ሌሎች አለቆችን ሰደደ። አንደኛ ሰዎችን ለወጣቸው፣ እንደውም ባለማዕረግ ሰዎች አደረጋቸው። ወደ በለዓም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አድርጓለሁ። አያችሁ ባላቅ ምን አለው? የሶፌር ልጅ ባላቅ በለዓምን ክብርህን እጅግ አበዛዋለሁ። ምክንያቱም አሁን የተላኩ ሰዎች ደግሞ ሞር ባለማዕረግ ናቸው። እንደገና ደግሞ ክብርህን አበዛዋለሁ አለ። የተናገርኸውን ሁሉ አደርግልሃለሁ። ምንም ነገር ተናገር እኔ አደርግልሃለሁ። ንጉሱ ነው የሚልክበት። ወደኔ ትመጣ ዘንድ ምንም አይከልክልህ። እኔ ጋና ምንም ነገር አይከልክልህ። እኔ የሚያስፈልገን ሁሉ ሰጣለሁ። እባክህና ይህንን ህዝብ እርገምልኝ ብሏል ብለው ነገሩት መልእክተኞቹ ናቸው። በለዓምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅ ብር ቢሰጠኝ በትንሽ ወይም በትልቁ ቢሆን የአምላኬን የእግዚአብሔርን ቃል ላለፍ ዘንድ አይቻለኝም ማለት። አያችሁ እኔ የእግዚአብሔርን ቃል የአምላኬን ተላለፍ ዘንድ አይቻለኝም፣ የፈለገ ስጦታ ቢያመጣ አለ። ግን የሚገርማችሁ በአፉ ይበል እንጂ ይሄ ገንዘብ እያማለለው ነበር፣ ይሄ ክብር እያማለለው ነበር። በለዓም እግዚአብሔር ነው ብሎታል፣ አትሂድ ብሎታል። እግዚአብሔር ተናገረ። አንድ ጊዜ ነው የሚናገረው። እግዚአብሔር አንድ ጊዜ ተናገረ። እኔም ይሄን ብቻ ሰማሁ፣ ኃይለ እግዚአብሔር ነው ተብሎ። እሱ ግን ይሄ አንድ የተናገረውን ልክ እንደ የበለጠ ክብር ይዘው በመጡ ጊዜ፣ የከበሩ ሰዎች በመጡ ጊዜ፣ የፈለግከውን እሰጥሃለሁ ባለው ጊዜ፣ አሁን ሲያማልለው ጊዜ ምን አለ? ቁጥር 19 ጀምሮ አነበዋለሁ። አሁንም እግዚአብሔር ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ለሊት ደግሞ በዚህ ደሩ አላቸው። አያችሁ ኦሬዲ እግዚአብሔር ተናግሮታል። እግዚአብሔር ሰው አይደለም ሐሳቡን ይለውጥ ዘንድ። እግዚአብሔር የተባረከ ነው ካለ የተባረከ ነው። እንደገና የእግዚአብሔርን ሐሳብ የዘላለም አጀንዳውን ለማስለወጥ እንደገና በእግዚአብሔር ፊት ቀረበ። ይሄ ማለት አሁን በክርስቶስ ኢየሱስ የተዋጀችን ቤተክርስቲያን፣ በክርስቶስ ደም የተዋጀችን እግዚአብሔር በመንፈሱ ያተማቸውን ሰዎች መጥቶ ልርገም እንደማለት ነው። ኦሬዲ በክርስቶስ ኢየሱስ በሰማይ በረከት የተባረከን ህዝቦች ነን። እስራኤልም እንደዛችን። ስለዚህ የተባረከን ህዝብ አትረግምም ብሎታል። አሁን ደግሞ የበለጠ መተው በሀብት ሲያማልሉት እኔ እንግዲህ አንዴ ነግሬሃለሁ፣ አይሆንም ብዬሃለሁ፣ ይሄ ህዝብ የተባረከ ነው ብዬሃለሁ፣ በዚህ ደሩ እንደገና እግዚአብሔርን ልጠይቃለሁ። ቁጥር 20 እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መተው እንደሆነ ተነሳ፣ ከነሱ ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ። እግዚአብሔር በለዓምን ደግሞ መጥቶ ሲጠይቀው ሐሳቡ እንግዲህ አሁንም ይሄ ሰው ልቡ እንዳልቆረጠለት ታወቀ። ኦኬ አለ እግዚአብሔር። አሁንም የበለጠ ስጦታ ስለመጣልህ፣ የበለጠ ሀብት ስለመጣልህ ይሄንን ህዝብ ልትረግም ነው? ኦኬ አብራሃቸው ሂዳል፣ አብራሃቸው ሂድ፣ ግን እኔ የምነግርህን ብቻ ነው የምትናገረው። ምክንያቱም ምኞቱን ሊከለክለው አልቻለም። ይሄንን ብር ጎምጅቷል፣ ይሄንን ሀብት ጎምጅቷል። በአፉ ይበል እንጂ ልቡን እግዚአብሔር አነበበው። ልቡን አየውና ኦኬ ሂድ ግን የምነግርህን ብቻ ነው የምትናገረው። እግዚአብሔር ነው ካለ ለምን ድጋሜ ጸሎት አስፈለገ? የበለዓም ጸሎት ምንድነው የሚያስተምረን? የእግዚአብሔርን የዘላለም አጀንዳ በንዝነዛ ለማስለወጥ መሞከር ማለት። እግዚአብሔር የባረከውን ህዝብ እግዚአብሔር አንዴ ባርኮታል። አብርሃምን ባርካለሁ ዘርን ብሎታል፣ ባርኮታል። እንደገና በለዓም መጥቶ ለሱ ሟርት ገንዘብ ሲል፣ ለሱ ለጊዜያዊ ኒድ ሲል፣ ለጊዜያዊ ክብር ሲል ይሄንን የተባረከን ቅዱስ ህዝብ የእግዚአብሔር ህዝብን ልርገም ማለት በእግዚአብሔር ፊት ቀርቦ ምን ማለት? እግዚአብሔርን እኮ ወዳጆችህን ልርገም እንደማለት። እግዚአብሔር እንደ የኔን ወዳጆች የኔን ህዝብ እኔ ዋጋ ከፍዬ ከኔሽን ሁሉ የለየሁትን ህዝብ የአብርሃምን ዘር ልርገም ነው የምትለኝ? አንዴ እኮ ነገርኩ፣ በቃ አትሂድ፣ ይሄ ህዝብ የተባረከ ህዝብ ነው ብዬሃለሁ። በለዓም አሰማም ወይ አላለው? ሙደ ኦኬ ሂድ ግን አለ እኔ የምነግርህን ብቻ ተናገር። የበለዓም ጸሎት እኔ ልባረክ፣ እኔ ልጥገብ፣ እኔ ልክበር፣ ሌሎች ይለቁን፣ ሌሎች ይረገሙ ነው። እኔ ልባረክ፣ ሌሎች ይረገሙ። ይሄ አይነት ጸሎት ነው። ያውም ደግሞ እኮ የእግዚአብሔርን ህዝብ ነው። ያውም እኮ የተዋጀን ህዝብ ነው። ያውም እኮ የአብርሃምን ዘር እኮ ነው። ልርገሙ ፍቀድልኝ እኮ ነው በሌላ ቋንቋ። እንደ ይሄ ህዝብ የተባረከ ነው አትረግመው። ይሄ ህዝብ እኮ የኔ ህዝብ ነው። ይሄ ህዝብ እኮ የአብርሃም ዘር ነው። ይሄ ህዝብ እኮ ለኔ ለርስቴ የለየሁት ህዝብ ነው።
ይሄ ህዝብ እኮ ስሜ የተጠራበት ህዝብ ነው። ይሄ ህዝብ እኮ ነገ ክርስቶስ ኢየሱስ የሚመጣበት ህዝብ ነው። አይገባህም ወይ በላም? ዳሩ የዚህ ዓለም ገዥ ዲያብሎስ አሳውሮታል። እንዴት ይገባዋል? ስለዚህ አትረግመውም ማለት። ነገር ግን በለዓም ደግሞ ጸሎት ማቅረቡ ይሄ ምንድነው? እስቲል ይከጅላል ማለት ነው። እስቲል እያማለሉት ነው ማለት ነው። በዚህ በሚሰጠው ፖዚሽን በሚሰጠው ገንዘብ እየማለለ አሁንም ድጋሚ ቀረበ። ይሄ እንግዲህ በለዓም አንደኛው የጸለየው ጸሎት በህይወቱ ዘመን ሲኖር ባለጸጋ ለመሆን ሀብታም ለመሆን ለመክበር ሲል የእስራኤልን ህዝብ ልርገሞይ ብሎ በእግዚአብሔር ፊት የቀረበው ጸሎት። እግዚአብሔር የማይሰማው ጸሎት አለ። እግዚአብሔር የማይቀበለው ጸሎት አለ። እግዚአብሔር ሊመልሰው የማይፈልግ ግን የዘላለምን አጀንዳውን ለማስለወጥ አንዳንድ ሰዎች ሲነዘንዙ እግዚአብሔር ለፈቃዳቸው ይሰጣል፣ ግን ያስተምራል። በለዓም ሂዳለው ማለት ግን ይረግማል ማለት አይደለም፣ ግን ኮንሲኩዌንስ አለ። አያችሁ እግዚአብሔር ኖ ካለ ኖ ነው። እግዚአብሔር ፈቃድ ምን እንደሆነ ካወቅን በኋላ የእግዚአብሔርን ሐሳብ ማናስለውጣቸው ነገሮች ለጌታ መተው ነው። ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ማለት ነው። ስለዚህ በለዓም ግን እንቢ ብሎ ሲጸልይ ነው ምን። ሁለተኛው ጸሎት ጋር እንሄዳለን። ያ እንግዲህ በህይወት ዘመኑ ለመክበር ሲል ሌላውን ረግሞ ሌላውን አዋርዶ ሌላውን እንዳይሳካለት አድርጎ እሱ ስኬታማ ልሁን ብሎ የሚጸልየው ጸሎት ነው። ሁለተኛው ጸሎቱ ግን ስለሞቱ የጸለየው ጸሎት። ይሄ በህይወት ዘመን ስላለው ጸሎት የጀለርገም በሞቱ ላይ ደግሞ ስላለው ጸሎት የጸለየው ምን ብሎ ነው? በለዓም የጻድቁን ሰው ሞት መሞትን እንደተመኘና ያለ በለዓም የጻድቁን ሰው ሞት መመኘቱ ያንን አይነት ሞት ልሙት እኔስ የጻድቁን ሰው ሞት ልሙት ብሎ በእግዚአብሔር ፊት ቀርቦ ሲጸልይና ያለ። መቼም የጻድቅ ሰው ጸሎት የጻድቁን ሰው ሞት ለመመኘቱ ምንም ጥፋት የለው። እውነተኛ ጸሎት ነው የጸለየው ማለት ሞቴ እንደ ጻድቅ ይሁን ማለቱ የጻድቁን ሰው ሞት ልሙት ማለቱ ይሄ ምንም የከፋ ነገር የለው። የሞት እውነትን አምኖ ተቀብሏል ማለት ነው። ምክንያቱም ነገ ጻድቅ ሰው ወዴት እንደሚሄድ ኃጢአተኛ ሰው ወዴት እንደሚሄድ አውቋል ማለት ነው። የጻድቁን ሰው ሞት ልሙት ብሎ መጸለዩ ጻድቅ ሰው ወዴት እንደሚሄድ ኃጢአተኛ ደግሞ ወዴት እንደሚሄድ ጠንቅቆ አውቋል ማለት ነው። መዝሙር 90 ቁጥር 10 ላይ እንዲላል የዘመኖቻችን እድሜ 70 ዓመት ቢበረታም 80 ዓመት ነው፣ ቢበዛ ግን ድካም መከራ ነው። ከኛ ቶሎ ያልፋልና እኛም እንገሰጻለን። ስለዚህ የሰው የዘመኑ እድሜ 70 ዓመት ቢበረታም 80 ዓመት ነው ይላል። ቢበዛ ግን ድካም ነው ይላል። ከኛም ቶሎ ያልፋል ዘመኑና እኛም እንገሰጻለን ማለት እንሞታለን ማለት። በለዓም ይሄ ገብቶት ይሄ እውነተኛ ጸሎት ነው ማለት ሞቱን ማወቁ ጥቂት ዓመት እንደሚኖር አንድ ቀን ግን ከዚህ ምድር እንደሚሄድ ገብቶታል። እና ስለ ሞት ያለው እውነትን አውቆ መጸለዩ ጥሩ ነው። ዛሬ ሰዎች መሞትን ያውቃሉ፣ ግን ነገ ሞተው የት እንደሚሄዱ ያውቁ። ዛሬ ሰዎች ስለ ሞት ያውቃሉ፣ ጥሩ ግንዛቤ አላቸው። ሰዎችንም ይቀብራሉ፣ ራሳቸውም ደግሞ ነገ እንደሚሞቱ ያውቃሉ፣ ግን ከሞት በኋላ ስላለው ህይወት አያውቁም። በለዓም ግን ይሄ ገብቶታል። ስለዚህ የጻድቁን ሰው ሞት ልሙት ማለቱ እሱ ጥሩ ጥያቄ ነው። ሌላው በእውቀት ላይ የተመሰረተ ነው። የበለዓም ጸሎት እዚህ ጋር የጻድቁን ሰው ሞት መመኘቱ እሱ በእውቀት ላይ የተመሰረተ ጸሎት ነው። እንደዚህ ይላል ዕብራውያን 9:27 ለሰዎች አንድ ጊዜ ሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። ለሰዎች አንድ ጊዜ ነው እንግዲህ መሞት። ከሞት በኋላ ግን ፍርድ አለ። ከፍርድ በኋላ ደግሞ የዘላለም ሞት ይባላል። በለዓም አስቀድሞ ሞቱ እንደ ጻድቅ እንዲሆንለት የተመኘው የጸለየው ለዚህ ነው። አያችሁ ጸሎቱ የጻድቅን ሰው ሞት መሞትን እየተመኘ ነው። በህይወት ዘመኑ እያሟረተም እየደገመም ኃጢአትም እየሰራም ቢሆን ብቻ ሌሎቹንም ገሎ ሌሎቹ እንዳይሳካላቸው አድርጎ እሱ ባለጸጋ ለመሆን የለመነው ጸሎት ነው። ሌላውን ረግሜ ሞዓብ ንጉስ የላከልኝ ሀብት ልውረስ ነው። ሲሞት ግን እንደ ጻድቅ መሞት ነው የፈለገው። የበለዓም ጸሎት ትንሽ ደንገርገር የሚያደርገው ምንድነው? የጻድቅ ሰው ኑሮ በምድር ላይ መኖር አልፈልግም፣ የጻድቅ ሰው ሞትን ግን እፈልገዋለሁ። በምድር ላይ ግን ስኖር በሟርት በአስማት በድግምት በመተት ሌላውን እንዳይሳካለት እያደረኩ የዚህን ዓለም ገዢ ዲያብሎስን ሐሳብ እያገለገልኩ ልኑር በምድር ላይ። ግን ምረግመውን ልርገም፣ ማሟርተው ላሟርት። ነገር ግን ስሞት ግን የጻድቅ ሰው ሞት ልሞት የሚል አይገርማችሁ? ለምንድን ነው
የጻድቅ ሰው ሞትን ከመፈለግ ይልቅ የጻድቅ ሰው ኑሮን ለምን አይፈልግ? በመድር ላይ ጻድቅ የሚኖረው ኑሮ ቢኖር እኮ የጻድቅ ሞት ይሞታል። ኑሮን አይፈልገውም። ኑሮ ከሰይጣን ጋር ነው። ኑሮ ከመተት ጋር ነው። ኑሮ ከሟርት ጋር ነው። ኑሮ ከአስማት ጋር ነው። ግን በሞት ጊዜ ግን ከፍርድ ለማምለጥ በመድር ላይ ስላደረገው ነገር እንዳይፈረድበት ለማምለጥ ሞቱን ግን ከጻድቅ ጋር ሊያደርግ ይፈልጋል። ይሄ ነው የበለዓም ጸሎት። ዕብራውያን 9:27 ለሰዎች አንድ ጊዜ ሞት ከሱ በኋላ ግን ፍርድ እንደተመደበባቸው ከፍርዱ ለማምለጥ የጻድቅ ሰው ሞት ልሞት ይላል። ሌላው በማቴዎስ 10:28 ላይ ስጋን የሚገሉትን ነፍስን ግን መግደል የማይችሉትን አትፍሩ። ስጋን የሚገለውን ነፍስን መግደል የማይችለውን አትፍሩ። ይልቅስ ነፍስንም ስጋንም በገሃነም እሳት ሊያጠፋ የሚችለውን ፍሩ። ማንን? እግዚአብሔር ነፍስንም ስጋንም በገሃነም እሳት ይጥላል። ምክንያቱም ሰዎች በክርስቶስ ኢየሱስ ካላመኑ የዘላለም ፍርድ አለባቸው። እሱን ፍሩ። ይሄ ስጋን የሚገሉትን ስጋን የሚያጠፉትን እሱን አትፍሩ። ይልቁኑ ነፍስንም መንፈስንም ስጋንም በገሃነም እሳት የሚጥለውን እግዚአብሔርን ፍሩ። በለዓም ይሄ ገባው። ስለዚህ ነው የጻድቅ ሰው ሞት ልሞት የሚለው። በመድር ላይ ግን የጻድቅ ሰው ኑሮ ልኑር ብሎ አይጸልይም። የጻድቅ ሰው ኑሮ ልኑር ወይስ የጻድቅ ሞት ነው? መጀመሪያው ኑሮ ነው የሚቀድመው። ጳውሎስ እኮ ከኖረ በኋላ ነው ቢሆንልኝ ሞቱን እንኳን መስል ዘንድ አለ። ኢየሱስን እኔ እንደምመስል እኔ መስሉ አለ። በመጀመሪያ በኑሮ ክርስቶስን መስሏል። ከዛ በኋላ ነው ቢሆንልኝ ሞቱን እንኳን መስል ዘንድ። የጻድቁን የኢየሱስን ሞት ለመምሰል ጳውሎስ ተመኝቷል። ግን ኑሮ ነው ክርስቶስ እንደመሰለ ነው። ጳውሎስ ብቻ አይደለም፣ ሰይጣን ራሱ ጳውሎስን አውቀዋለሁ ኢየሱስን አውቀዋለሁ ብሏል። ኑሮውን የፈለጉትን ሰዎች እየኖሩ ሞቱ ላይ ግን ከፍርድ ለማምለጥ ከእግዚአብሔር ቁጣ ለማምለጥ ሰዎች ሞቱን የጻድቅን ሰው ሞት ይመኛሉ። የሚገርመው ግን በኑሯቸው ግን ሰይጣንን ሲያከብሩ ነው፣ ለሰይጣን ሲያገለግሉ ነው። በሞታቸው ጊዜ ግን እግዚአብሔር ሆይ እባክህ አንተን የጻድቁን ሞት ልሙት። ይሄ ነው የበለዓም ጸሎት። ከእንደዚህ አይነት ጸሎት እግዚአብሔር ይጠብቀን። ከሆነልን አይቀር የጻድቁን ሰው ኑሮ ልኑር ብለን መጸለይ ነው ያለብን። መቼም ሰው ሲባል በማንኛውም ደረጃ ያለ ሰው የጻድቅን ሞት መሞት ይፈልጋል። ራዕይ ምዕራፍ 14 ቁጥር 13 እንደዚህ ይላል። ራዕይ ምዕራፍ 14 ቁጥር 13 ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። መንፈስ ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚል ድምጽ ሰማሁ ይላል። ከሰማይ ይላል ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። በጌታ የሞቱ በጌታ ያንቀላፉ በጌታ የሚሞቱ ብፁዓን ናቸው፣ የተባረኩ ናቸው፣ ብለስድ ናቸው ማለት ብጽዕና ማለት ብለሲንግ ማለት። ስለዚህ በጌታ መሞት ወገኖች ብለሲንግ ነው። በክርስቶስ ኢየሱስ ውስጥ ሆኖ መሞት ብለሲንግ ነው። ምክንያቱም ብጽዕና ነው። በለዓም ይሄንን ሞት ነው የተመኘው። ማንን አገልግሎ? በሕይወት ዘመኑ ግን የጻድቅን ሰው ኑሮ ሳይኖር የዚህን ዓለም ገዢ ዲያብሎስን ሐሳብ አገልግሎ የሱ ስራ መሟረት ነው፣ መተት ነው፣ አስማት ነው፣ ጥንቆላ ነው፣ ሞራ ገላጭነት ነው፣ የሰይጣን ስራ ነው። እሱን ሲያደርጉ እሱን በማድረግ ደግሞ ስኬታማ ሆኖ ነገር ግን ሞቱ ላይ ግን የጻድቅ ሰው ሞት መመኘት። ይሄ ነው የበለዓም ጸሎት። እንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው ወገኖቼ። በጌታ ያንቀላፉ ብፁዓን ናቸው፣ በጌታ የሞቱ ብፁዓን ናቸው። ጌታ ሲመጣ ከሞት ይነሳሉ። ኢየሱስ ክርስቶስ ከሞታን እንደተነሳ ካመንን እንዲሁ እኛም ከሞት እንነሳለን። ብጽዕና ነው፣ መባረክ ነው። ሞተን አንቀርም ለዘላለም። ሞት የሚባለው ለዘላለም በገሃነም እሳት ከሰይጣን ጋር መጣን ነው። እሱ ነው ሞት፣ እሱ ነው ሁለተኛው ሞት፣ እሱ ነው የሚያስፈራው ሞት። በለዓም ከዚህ ለመትረፍ የጻድቁን ምን ሲሰራ ከርም ሲያሟርቱ ነው። እዚህ ላቸዋል በሉቃስ 16:19-31 የጻድቅ ሰው ሞትን የተመኘ ወይም ደግሞ የቀና በጻድቅ ሰው ሞት የተመኘና የቀና ሰው ነበር። ሉቃስ 16:19-31 እንደዚህ ይላል። ቀይ ልብስና ቀጭን የተልባ እግር የለበሰ ባለጠጋ ሰው ነበር። ዕለት እየተመቸው በደስታ ይኖር ነበር። የት? በምድር ላይ ባለጸጋ። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። በዛው አንፃር ደግሞ አልዓዛር የሚባል በቁስል ተመትቶ በዚህ ሀብታም ሰው ደጅ ተኝቶ ነበር ይላል። ቁጥር 1 ላይ ባለጠጋው ማዕድ ከሚወድቅ ፍርፋሪ ሊጠግብ ይመኝ ነበር። ማን? ይሄ አልዓዛር የተባለው ከባለጠጋው ፍርፋሪ ይመኝ ነበር ሊበላ። ውሾች እንኳን መተው ቁስሉን ይልሱ ነበር ይላል። የዚህ የአልዓዛርን ቁስል እነዚህ ውሾች እየመጡ ይልሱበት ነበር ይላል። ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ይሄ ድሃ በሞተ ጊዜ በገነት በአብርሃም እቅፍ ይዘውት ሄዱ እና በሲኦል ድሮ በብሉይ ኪዳን ያው ሲኦል ሁለት ክፍል ነበራት። አንደኛው የአብርሃም እቅፍ ነው፣
አንደኛው ደግሞ ኃጢአተኞች የሚጣሉበት ነው። ባለጠጋው ደግሞ ሞተ። ከድሃው ቀጥሎ ደግሞ ባለጠጋው ሞተ፣ ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ። እንግዲህ ሲኦል ሁለት ክፍል ነበረው ኢየሱስ ክርስቶስ ከሞት ከመነሳቱ በፊት። አሁን ግን ሲኦል ሆዷን አሰፋች ይላል የእግዚአብሔር ቃል። ሲኦል አንድ ሆኗል፣ ኃጢአተኞች የሚጣሉበት። አሁን ግን ዛሬ ከኔ ጋር በገነት ነህ ስላለ ኢየሱስ ክርስቶስን ያመኑ ሁሉ ኢየሱስ ክርስቶስ ከሞት በተነሳ ጊዜ ወደ ገነት ወስዷቸዋል። በሲኦል ውስጥ የአብርሃም እቅፍ ውስጥ የነበሩትን፣ ሌሎቹ ግን እዛው በሲኦል ነው ያሉት። ስለዚህ ይሄ ሀብታም ሰው ወደ አብርሃም በሩቅ ተመለከተ። ምክንያቱም በሲኦል ስቃይ ስለበዛበት በሲኦል በስቃይ ሳለ ይላል በስቃይ ውስጥ ገባ። ማን? ይሄ ሀብታም ሰው በምቾት የነበረና ከዛ በኋላ አብርሃምን በሩቅ አየና አላዛርንም በእቅፉ አብርሃምንም አላዛርም በአብርሃም እቅፍ ተመለከታቸው። እርሱም እየጮኸ ማን? ይሄ ሀብታም ሰው አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አላዛርን ስደድልኛል። አያችሁ የጻድቅ ሰው ሞትና የኃጢአተኛ ሞት ልዩነቱ በለዓም ይሄ ገብቶታል። በምድር ላይ ያለው ሀብት ያማለው እንጂ በምድር ላይ ያለው ክብር ያማለው እንጂ ነገ ፍርድ እንዳላውቋል። ይሄ ሀብታምም አሁን ትላንት ሲበላ ሲዝናና የነበረ ለአላዛር በአብርሃም እቅፍ ሳለ አሁን ተንገበገቡ። ውሃ ጥም አንገበገበኝ፣ እባክህ አላዛርን ላክልኝ ብሎ አብርሃምን ነገረው፣ ለመነው። አብርሃምን ብሎ መለሰለት። ኢየሱስ ነው ይሄንን የሚያስተምረው። ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አላዛርም እንዲሁ ክፉ። እሱ ተርቦ ቆስሎ ሲሰቃይ ውሾች ቁስሉን ሲበሉት ክፉን ሁሉ ተቀበለ። አንተ ደግሞ ደልቶህ ኖርክ፣ መልካሙን ተቀበልክ። አሁን ግን እርሱ በዚህ ይጽናና። በማን? በአብርሃም እቅፍ ውስጥ አንተ ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፍ የሚፈልጉ እንዳይችሉ ወዲያውም ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ ታላቅ ገደል ተደርጓል። ስለዚህ በዚህና በእናንተ መካከል ትልቅ ገደል አለ። አብርሃም አላዛር ወደ አንተ መምጣት አይችልም፣ አንተም ወደኛ መምጣት አትችልም። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው ለምናለሁ። እሺ እኛ ጋር ካልቻለ አላዛርን ወደ አባቶቼ ቤት ላከው። 5 ወንድሞች አሉኝ፣ እነርሱም ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለው። አብርሃምም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴና ነቢያትንም የማይሰሙ ከሆነ ከሙታን እንኳን አንድ ቢነሳ አያምኑም አለ። ስለዚህ አንተም ስቃይን ተቀበል፣ አላዛርን ይጽናና። ምክንያቱም በምድር ዘመን የፈለከውን ስታደርግ ኖረሃል። አያችሁ በለዓም በምድር ዘመኑ እንደዚህ ሀብታም ሰው የፈለከውን ሲያደርግ ኖሮ፣ ልክ ግን በሞቱ ጊዜ ግን እንደዚህ ሀብታም ሰው እንዳይሰቃይ የጻድቁን ሰው ሞት ልሙት። በምድር ላይ ግን የአጋንንት የጥንቆላ የመተት ስራ እየሰራ ሞቱ ግን ምን እንዲሆንለት ይፈልጋል? የጻድቅ ሰው ሞት። አንድ ሰው እንግዲህ ይሄን ነገር ሲያስብ በመጀመሪያ ማሰብ ያለበት የጻድቅ ሰው ኑሮ ልኑር እንጂ ሞት ልሙት ብሎ አይደለም መመኘት ያለበት። ኑሮን ከኖሮ ሞቱን የፈለገውን ኖሮ ግን መንግስተ ሰማያት እገባለሁ ብሎ ማሰብ ሞኝነት ነው። ሌላው ይሄ በለዓም አንድ ሰው ሊኖረው ስለሚችለው በጣም አስፈላጊን ስጋት ገልጧል። ምክንያቱም ትልቅ ስጋት አለ። ይሄ ስጋት ስላለው ነው የጻድቅ ሰው ሞት ልሙት ያለው። ልንሰጋ ይገባል። በክርስቶስ ኢየሱስ ያልሆነ ሰው ሊሰጋ ይገባል፣ ሊፈራ ይገባል፣ ሊደነግጥ ይገባል። ነገ ከሞት በኋላ ምን እንደሚገጥመው ማወቅ አለበት። ብዙ ጊዜ ብዙ ነገሮች እንጠይቃለን። አንዳንድ ሰዎች በጣም አስፈላጊ ያልሆነ ነገር ይጠይቃሉ። ይገርማችሁ ይሄ ሰው ግን በጣም አስፈላጊ ነገር ነው የጠየቀው። ችግሩ ግን ምንድነው? የጻድቁን ሰው ህይወት ልኑረው ብሎ አለመጠየቁ እንጂ የጻድቅ ሰው ሞትን ስጋቱ ነው። አያችሁ ነገ በዚህ መተት ስራዬ፣ በዚህ ጥንቆላ ስራዬ፣ በዚህ ሟርት ስራዬ የት ነው መግቢያዬ ብሎ ፈርቷል፣ ሰግቷል። ስለ ሰጋም ነው ይህን ጸሎት የጸለየው። ዮሐንስ ወንጌል ምዕራፍ 8 ቁጥር 21 ላይ ኢየሱስ ደግሞ እኔ እሄዳለሁ ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም ማለት ፈሪሳውያን። እኔ ይብላኝ ለእናንተ ከዚህ ምድር እሄዳለሁ፣ ትፈልጉኛላችሁ፣ አታገኙኝም። ምክንያቱም ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ። እናንተ ንስሐ መግባት አልፈለጋችሁም፣ አመጻችሁን መቀጠል ነው የፈለጋችሁ። የሰው ልጅ የጠፉትን ሊያድን መጣ፣ እናንተ ግን እምቢ አላችሁ። ስለዚህ በኃጢአታችሁ ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ
አትችሉም ማለት እኔ ከሰማይ ነው የመጣሁት ወደ ሰማይ ሄዳለሁ እናንተ ግን በኃጢአታችሁ ትሞታላችሁ እኔ ወደምሄድበት አትሄዱ መስቀል ላይ የሞተው ሰው ዛሬ ከኔ ጋር በገነት ነህ ያለው ኢየሱስ ክርስቶስ ለምንድን ጌታ በሚሄድበት ለምንድን ነው የሄደው ንስሐ ስለገባ ስለታረቀ ነው ኃጢአተኛ ሰው ኢየሱስ ወዳለበት አይሄድም ኢየሱስ ክርስቶስ እኮ ሲመጣ የጻድቃን ሞት እኮ ብጽዕና ነው እኮ የሚለው ለምንድን ነው ኢየሱስ ሲመጣ እሱ ወዳለበት ስለምንሄድ ነው እሱ ወደሚኖርበት ስለምንሄድ ነው በተረፈ ግን በለዓም ይሄ ስጋት አለው ለዚህ ነው የጻድቅ ሰው ሞት ልሙት አለ ግን የጻድቅ ሰው ኑሮን ግን መኖር አይፈልግም ማርቆስ 8 ከ36 እስከ 37 ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ሰው ስለ ነፍሱ ቤዛ ምን ይሰጣል አያችሁ ለምን ዓለምን ሁሉ አናተርፍም ነገር ግን ነፍስ ከጎደለ ምን ይጠቅማል ይሄው ያላዛር ሀብታሙ ሞቱ ያ ግን ዓለምን ሁሉ የሚያተርፍ ሀብት ያለው ሞተ ምን ለነፍሱ ምን ቤዛ ሰጥ ያ ግን አላዛር በአብርሃም እቅፍ ገባ ይሄ ግን ወደ ሳት ወደሚንገበገብበት ቦታ ገባ በለዓም ያስገቶታል ይሄ ፈርቷል ግን ደግሞ እዚህ ጋር ደግሞ የሚያማልለው ሀብት አለ የሚያታልለው የሚፈልገው አስማቱ ሟርቱ ጥንቆላው እግዚአብሔር የሚጠላው ነገር መጥላት አልፈለገም እንዳውም ልርገም ይላል ያውም እግዚአብሔርን እንዲህ የረገመ መንግስተ ሰማያት ደግሞ ሊገባ ይፈልጋል የበለዓም ጸሎቱ እንግዳ ነው እሱን ተናግሬ ጨርሳለሁ እንግዳ ያደረገው ምንድነው ምኞት ነበረው ግን ፈቃድ አልነበረው he had the wish but not the will አያችሁ ምኞት አለው ፈቃድ ግን የለም እየተመኘ ነው የት በለዓም መንግስተ ሰማያት የጻድቅ ሰው ሞትን ለመሞት ይመኛል ፈቃዱ ግን ሰይጣንን ነው የሚያገለግለው ወገኖቼ ምኞት ብቻ በቂ አይደለም ፈቃድንም መስጠት ያስፈልጋል ኮሚትመንት ላይፍ ያስፈልጋል ጌታን መከተል ያስፈልጋል ዓለምን ሰይጣንን አጋንንትን ዲናይ ማድረግ መካድ ይጠይቃል ክርስትና ያው ፍላጎት ነበረው ግን ቁርጥ ውሳኔ አልነበረው he had the desire but not the determination ይሄ በለዓም ዲዛይር አለው ይፈልጋል ጉጉት አለው ፍላጎት አለው ግን ቆራጥ የሆነ ውሳኔ የለው አይወስንም እንደውም የሟርት ገንዘብ ሲያመጡለት እንደገና እግዚአብሔር ጋር ሊጸልይ ፈለገ እንደገና እግዚአብሔር ጋር ቀረበ እንዴ ይሄ ነገር እኮ እግዚአብሔር ከልክሎኛል በቃ የተባረከ ህዝብ ነው አትረግምም ብሎኛል እናንተ ሰዎች ውጡልኝ እኔ ከእግዚአብሔር ጋር ታጣሉ በቃ እግዚአብሔር ነው ብሎኛል ብሎ መወሰን ይችላል ነበር የጻድቅ ሰው ሞት ይፈልጋል የጻድቅ ሰው ኑሮ ግን አይፈልግም ስለዚህ ዲተርሚኔሽን የለውም ከዚህ የተነሳ አንድ ጊዜ ጌታ ኢየሱስ ጋር አንድ ሰው መጣ ማቴዎስ 19 ከ16 እስከ 26 አንብቡት እኔ ግን ቁጥር 21 እና 22 አነባዋለሁ ኢየሱስም ፍጹም ልትሆን ብትወድ ሂድ ያለህን ሸጠ ለድሆች ስጥ መዝገብን በሰማይ ታገኛለህ መጥተም ተከተለኝ ጎበዙም ይሄንን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ አያችሁ ይሄ ጎበዝ የዘላለም ህይወት አገኘ ዘንድ ምን ላድርግ ብሎ መጣ ዲዛይር አለው ይጓጓል ይፈልጋል ግን ዲተርሚኔሽን የለውም ያለህን ሸጠ ተከተለኝ ሲለው ቁርጥ የሆነ ውሳኔ ስላላደረገ ብዙ ንብረት ነበረውና ወደ ንብረቱ ሄደ ከፈጣሪ ይልቅ የተፈጠረውን ነገር ፈለገ አያችሁ without determination ወገኖች ጌታን መከተል ዋጋ ያስከፍላል ውሳኔን ይጠይቃል ጌታን ለመከተል የውሳኔ ሰዎች መሆን አለብን መካድ የሚገባንን በለዓም መተቱን ሟርቱን መጣል አለበት ጌታ ጋር እንግዲህ የጻድቅ ሰው ሞት ለመመኘት ከፈለገ የጻድቅ ሰው ኑሮን መኖር ይጠይቅ የሚገርማችሁ በለዓም በመንግስተ ሰማያት ቅዱስ ሆኖ ለመገኘት ይፈልጋል የጻድቅ ሰው ሞት ማለት እኮ ጻድቃኖች እኮ በክርስቶስ የተዋጁ የዳኑ ቅዱሳን ማለት ናቸው እና አብርሃም ቅዱስ ናቸው የሚገርማችሁ እሱ ግን በመድር ላይ እርኩሰት ሲያደርግ መኖር ይፈልጋል አጋንንት ማምለክ ሟርት ማለት መተት አስማት ይሄ ሁሉ ሞራ ገላጭነት ይሄ ስራው እኮ እርኩሰት ነው እግዚአብሔር የሚጸየፈው እስራኤሎችን እኮ ከአገራቸው ነቅሎ ይሄንን ስላደረጉ እኮ ነው በስደት ምድር ለ70 ዓመት ባቢሎን ይጣላቸው አሶራውያን መጥተው ሰሜኑን ሁሉ የገሊላን ሰዎች የሰማሪያን ሰዎች ሁሉ ምርኮ አድርገው የወሰዷቸው እኮ ጣዖት ስላመለኩ አጋንንት ሟርት ልጆቻቸውን በእሳት ስላሳለፉ በለዓም ይሄን ያደረገ ቅዱስ የሆነ ደግሞ መንግስተ ሰማያት ላይ ገብቶ ደግሞ ሊኖር ይፈልጋል ሞቴን እንደዛ አድርግልኝ ይላል የጻድቅ ደሞዝ ይፈልጋል አያችሁ ጻድቅ የሚያገኘውን ደሞዝ አያችሁ በመንግስተ ሰማያት እንግዲህ እግዚአብሔር የጻድቃን ሞት ብሌሲንግ ነው ሪዋርድ አላቸው እሱም ያንን ይፈልጋል የጻድቁን ደሞዝ ይፈልጋል ግን ያመጽን ደሞዝ እየወደደ ነው በሁለተኛ ጴጥሮስ ምዕራፍ 2:15 ላይ ቅንን መንገድ ትተው ተሳሳቱ የባሶርን ልጅ የበለዓምን መንገድ ተከተሉ እርሱ የአመጽን ደሞዝ ወደደ አያችሁ የአመጽ ደሞዝ እየወደደ እንደገና ደግሞ በሰማይ ከቅዱሳን ጋር የጻድቅ ሞቶ ሊባረክና ሪዋርድ እንዲሰጠው ይፈልጋል በሰማይ ሀብት ለማግኘት ጸለየ ምክንያቱም የጻድቅ ሰው ሞት ማግኘት ማለት እኮ በሰማይ ሀብት አለ በሰማይ ትሬደር አለ ነገር ግን አይኖቹ
የበለዓም የት ነበሩ? በምድር ላይ ነበሩ። ምን ይላል በይሁዳ 11 ላይ? ይሁዳ መልእክት 1 ምዕራፍ ነው ያለው ቁጥር 11 ላይ ወየውላቸው በቃይል መንገድ ሄደዋልና ስለ ደሞዝ ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋልና በቆሬም መቃወም ጠፍቷልና ይላል። ስለ ደሞዝ በበለዓም ስህተት የበለዓም ኢረር የተባለው የበለዓም ስህተት ስለ ደሞዝ ራሳቸውን አሳልፈው ሰጥተዋልና በለዓም በስህተት የመጣን ደሞዝ ያውም በመዋዕት ያውም የእግዚአብሔርን ሕዝብ በመርገም ሀብታም ለመሆን ይሄንን ሀብት ይፈልጋል። በሰማይ ደግሞ እንደ ጻድቃኖች ሞቶ በዛም ባለጸጋ የሰማይ ትሬዠር እንዲኖረው ይፈልጋል። ማቴዎስ 20 ምዕራፍ 6 ቁጥር 19 እስከ 21 ብልና ዝገት በሚያጠፉት ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብን አትሰብስቡ፣ ነገር ግን ብልም ዝገትም በማያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብን ሰብስቡ። መዝገብ ባለበት ልብ ደግሞ በዛ ይሆናል። የሰማይ ትሬዠር የሚያገኙት በምድር ላይ ለእግዚአብሔር ክብር የኖሩ በቅድስና ሕይወት እግዚአብሔርን በመፍራት ኢየሱስን በመከተል የሚኖሩ ሰዎች ናቸው በሰማይ ትሬዠር የተዘጋጀላቸው። በለዓም ግን ሲያሟርት ኖሮ እዛ ደግሞ ብልና ዝገት ያልበላው ሀብት እንዳለው ይመኛል። የጻድቁ ሞት ልሞኝ። ወገኖቼ ጻድቃኖች እኮ ሪዋርዳቸው በሰማይ ነው በምድር ብቻ አይደለም። እና እሱ ግን በምድር ላይ የባላቅን ሀብት እየተመኘ እንደገና ደግሞ በሰማይ ደግሞ እንደ ጻድቃኖች ሊወርስ ይፈልጋል። ብልና ዝገት ያልበላው እያሟረተ ማለት የሚገርማችሁ እግዚአብሔር ሊሰጠው የሚችለውን ነገር መንግስተ ሰማያት መግባት የጻድቅ ሞትን እንዲሞት ማድረግ እግዚአብሔር ይችላል፣ ያስችለዋል ንስሐ ቢገባ። ግን ከእግዚአብሔር ከሚሰጠው ነገር የበለጠ ደግሞ የባላቅን ስጦታ መለጠ። እዚህ ስጦታ ይዘውለት መጥቷል። እዚህ ደግሞ እግዚአብሔርን የጻድቅ ሰው ሞት ልሙት እያለ ደግሞ ይለምናል። የማንን ሊቀበል ነው የሚፈልገው? የእግዚአብሔር ወይስ የነዚህን ሰዎች? አያችሁ። ለዚህ ነው ማቴዎስ 6 ቁጥር 24 ላይ ለሁለት ጌቶች መገዛት የሚችለው ማንም የለም፣ ወይ አንዱን ይጥላል ሁለተኛውን ይወዳል፣ ወይ አንዱን ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ነው የሚለው። ስለዚህ በለዓም ሁለት ነገሮች የተመኘ ሰው በዚህ በኩል የባላቅን ደሞዝ ይፈልጋል፣ በዚህ በኩል ደግሞ የጻድቁን ሞት ልሙት ይላል። እግዚአብሔር ደግሞ በሰማይ ሪዋርድ እንዲሰጥ ይፈልጋል። ስለዚህ የማይቻል ነገር ነው። ለሁለት ጌቶች መገዛት አይቻልም። ወይ እግዚአብሔር ምረጥ ወይ ሟርትህን ገንዘብ ምረጥ። በመሞት ከጻድቃን ጋር እንዲቆጠር ጸልይ በመሞት ነገር ግን በህይወቱ ያለ ከክፉ ሰዎች ጋር መቆጠር ፈለገ። ከነባላቅ ጋር፣ ከሚዲያም ሽማግሌዎች ጋር፣ ከሞዓብ ሽማግሌዎች ጋር በህይወቱ ዘመን ከነሱ ጋር መቆጠር ፈለገ። ምክንያቱም እነሱ ክብር አላቸው፣ ብር ይዘው መጥተዋል እና ክብርሃለን ብለውታል። ስለዚህ ሙሴ ግን ምንድነው? ሙሴ የፈርዖን የልጅ ልጅ ከመባል ከእግዚአብሔር ሕዝብ ጋር መከራ ብቀበል ይሻለኛል ከግብጽ ሀብት ይልቅ ከግብጽ ብልጽግና ይልቅ ብሎ ነው እኮ የፈርዖንን ቤት ንቆ የመጣው። በለዓም ግን እዚህ ከሚዲያም ሽማግሌዎች ጋር ከነባላቅ ጋር ባለጸጋ መሆን ፈለገ፣ ከነሱ ጋር መቆጠርን ፈለገ። እንደገና ደግሞ ከጻድቃን ጋር በሰማይ ሊቆጠር ይፈልጋል። ሙሴ እኮ የፈርዖንን ቤት ጥሎ እኮ ነው ከእግዚአብሔር ሕዝብ ጋር መከራን ተቀብሎ እኮ ነው በሰማይ የከበረው። ዛሬም በምድር ላይ የፈለጉትን ሲኖሩ ኖረው እንደገና ደግሞ በመንግስተ ሰማያት ከእግዚአብሔር ሕዝብ ጋር ሊከብሩ የሚፈልጉ ሰዎች አሉ። የጻድቅ ሞት ሳይሆን የጻድቅ ኑሮ በፊት እንፈልገው። ጻድቃኖች በምድር ላይ የሚኖሩትን የክርስቶስ ደቀ መዛሙርቶች የሚኖሩትን ኑሮ እንፈልግና ከዛ እንደርስበታለን ሞቱን። ጳውሎስ እኮ ከኖረው በኋላ ነው እኔ እኮ ክርስቶስ እንደምመስል እኔ መስሉ ብሎ ከኖረው በኋላ ነው እንግዲህ ቢሆንልኝስ ሞቱን እንኳን መስል ዘንድ ብሎ የጌታውን የኢየሱስን ሞት የመሰለው። የመጨረሻ ለመዳን ለራሱ ጸለየ፣ ነገር ግን ለሌሎች ጥፋት ምክንያት ሆነ። እኔስ ቢሆንልኛል የጻድቁ ሞት ልሙታል። ነገር ግን እሱ ለመዳን ለራሱ የጻድቅን ሞት ለመሞት ለመዳን ጸለየ፣ ለሌሎች ግን የጥፋት ምክንያት ሆነ። ዘኍልቍ 31 ቁጥር 16 ላይ እነሆ እነዚህ በፌጎር ምክንያት በበለዓም ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ፣ ስለዚህም በእግዚአብሔር ማህበር ላይ መቅሰፍት ሆነ። በለዓም ባስተማረው ትምህርት፣ በበለዓም ዶክትሪን፣ በበለዓም ክፉ ምክር የእስራኤል ሕዝብ ወደ 23000 ሕዝብ የሚያክል ተቀሰፈ። ምክንያቱም እንዲሴስኑ አደረጋቸው፣ እንዲያመነዝሩ አደረጋቸው። ለራሱ ግን የጻድቅን ሞት ልሙት ይላል፣ ለሌሎች መጥፋት። ያውም እኮ ጻድቃኖችን ያስጨረሰው በክርስቶስ በእግዚአብሔር ከግብጽ የወጣን ሕዝብ እኮ ነው ያስጨረሰው። በምድረ በዳ ተጉዞ ከነዓን ሊገባ በር ላይ የደረሰውን ሕዝብ ነው እኮ ያስጨረሰው። ይሄ ሰው ነው የጻድቅን ሰው ሞት ልሙት ያለ። የበለዓም ጸሎት ሲሞት እንደ ጻድቅ ሲኖር እንደ አጋንንት መሆን የሚፈልግ የበለዓም ጸሎት በምድር ዘመኑ እሱ እየተሳካለት እሱ እየበለጸገ ነገር ግን ሌላውን እየረገመ መኖር ነው የሚፈልግ። ይሄ አይነት ስትሬንጀር የሆነ ጸሎት ነው የሚጸልየው። እኛም እንግዲህ ስንጸልይ ከበለዓም የምንማረው የጻድቁን ኑሮ እንኑር።
በምድር ህይወት ዘመናችን የልጁን መልክ ልትመስሉ ተጠርታችኋል ተብለናል። ስለዚህ ልጁን ኢየሱስን መስለን ከኖርን ሞቱ ችግር የለም፣ እንደ ጳውሎስ እንደርስበታለን። ነገር ግን መጀመሪያ ኑሮ ነው የሚቀድመው። የፈለገውን እየኖረ ያጋንንት ሐሳብን እያገለገለ መንግስተ ሰማያት ደግሞ ከፍርድ ለማምለጥ የጻድቅን ሞት ልሙት ማለት እሱ የበላም ጸሎት ነው። ከእንደዚህ አይነት ኮንፊውዥን ካለው ጸሎት እግዚአብሔር ይጠብቃል። እንግዲህ ለዛሬ እዚህ ላይ ያበቃለሁ። እንጸልይ።